በዚህ ልክ አብዳ ወንድሙን እየደበደበች እንዲሁም ደግሞ እያደረከው ያለኸው ነገር በጣም የሚያሳፍርና በጣም አሳዛኝ እጅጉን አዝኜብሃለሁኝ እጅግን አፍሬብሃለሁኝ ለወንድምህ የሊሆንከው ለማንም ትሆናለህ ብዬ አላስብሃም። አንተ የቤተሰብ አሳፋሪ የቤተሰባችን በእኛ ቤተሰብ አላህ ወይስ የለህም? እኔ ግራ ገባኝ። ነገር ግን ነገሩ እንዴት ነው? እንዴትስ በገዛ ወንድምህ ላይ ይህንን ያክል ተነስታህ የማይህ ነገር አንተ የቤተሰቦቻችንም አባል አይደለህም። ሲጀመር አሁን ወንድሜን ታሳየኝ እንደሆነ አሳየኝ። ካልሆነም ደግሞ ዛሬማ አንላቀቅም። አየሁኝ ነገ ከዛሬው ትሻል ይሁን ወይስ ደግሞ ዛሬ ከነጋ ትሻል ይሁን እያልኩኝ ሳይህ ቆየሁኝ። አንተን ልትሻል ቀርቶ እየባሰብህ እየሄድከ ነው። ስለዚህ እያለች ብዙ ነገር እያወራች ነበር ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ደግሞ እዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ ባየሁት ነገር በጣም ደስ ብሎኝ እንዲሁም ደግሞ ታገርሚበት መጥቻለሁኝ። ሲመጣ ብዙዬ አንበሳ የኛ ጀግና የኛ አንበሳ ኤፍሬምን በዛው ልክ ስትደባደበው ወይም ደግሞ በዛ ልክ ስትደበድበው እጅግን ደስ ብሎኛል። በነገራችን ላይ አንዳንድ አስመሳዮች እዚህ ጋር ልትኖሩ ትችላላችሁ። እሷ ያደረገችው ነገር ቅር የሚላቸውና እንዲሁም ደግሞ እንዴት እንደዛ ታደርጋለች? እሱም ቢሆን ወንድሟ ነው፣ ያም ቢሆን ወንድሟ ነው። ይሄም ደግሞ ማለት አብርሽ ላይ ያደረገው ነገር ሊጎዳው ወይም ደግሞ እንትን ሊያደርገው ፈልጎ ሳይሆን ያው ለሱ ይሆናል ብሎ እንዲሁም ደግሞ ለሱ ጥሩ ነገር ነው ብሎ ያሰበው ነገር ስላደረጋ እሷ ደግሞ እንዴት በዚህ ልክ እሱን ትናገረዋለች ብላችሁ አንዳንድ በጭንቅላችሁ ሳይሆን በእግራችሁ የምታስቡ ልጆች ስላላችሁ ማለት ነው። ለዚህም ለናንተ መልስ ይሆናችኋል ብዬ አስባለሁኝ። በመጀመሪያው ቪዲዮውን እስከ መጨረሻ ድረስ በማዳመጥና በመስማት ሐሳብና እንዲሁም ደግሞ አስተያየት ካላችሁ ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። ብዙ ጊዜ ጀግና ናት ጎበዝ ናት ይላለሁኝ። እንዲሁም ደግሞ ጀግናና ጎበዝ የሚለው ቦታውንና ምን ሲያደርጉ ጀግና እንደሚባሉና እንዲሁም ደግሞ ምን ሲያደርጉ ጎበዝ እንደሚባሉ አንዳንድ የማይገባቸውና አንዳንድ የማያውቁ ልጆች አሉ። ለእናንተም አንድ ነገር ይላችኋለሁ። እዚህ ጋር የማንንም አድናቂ እንሁን የማንንም ደግሞ ደጋፊ እንሁን ነገር ግን በሚሰሩት ስራና እንዲሁም ደግሞ በሚያደርጉት ነገር አንፃር ተነሳስተን የሆነ ሐሳብና እንዲሁም ደግሞ የሆነ አስተያየት መስጣት አለብን ብዬ አምናለሁኝ። ብዙዎቻችን ማለት በሚቻል ልክ ብዙዬ ከሩታ በነበረችበት ሰዓት አይ ጎበዝ አንበሳ ጀግና እያላቻት ነበር። አሁን ደግሞ ነገሩን አይታ ስታየው ስትረዳ ሩታም ደግሞ አይ እኔ ይቅርታ ቤተሰብ ከሱ መሆን አልፈልግም እንዲሁም ደግሞ የኔና ያሱ ነገር ያበቃ ነገር ስለሆነ እባካችሁን እኔ ለእናንተ ብዬ ወይም ደግሞ ለህዝብ ብዬ ራሴን መግዳትና ለራሴ በማይሆነኝ ቦታ ከመቆያቴ እባካችሁን እናንተ ይቅርታ አድርጉልኝና የኔና ያሱ ነገር አብቅተዋል ካላችበት ቀን ጀምሮ ሲቀጥል ደግሞ የራቁት ቪዲዮ ከተያዘበት ቀን ጀምሮ እንትና ብዙዬ አይ ይሄ ነገር ወንድሜ ልክ ነበር ለካ እኔ ነኝ እንደ ጥፋተኛው በቃ አሁንስ እኔ እውነታው ገባኝ ወንድሜም ብሎኝ ነበር መጀመሪያ አይ ብዙዬ ይሄ ነገሩ አልገባሽም አንቺ ምናልባት ቆይቶ ነገሩ ሲገባሽ የዛኔ እንደዛ ባይለው ምን ነበር ትይ ይሆናል። እኔ ነገሩን ከአንዴ አይደለም ወደ ውሳኔ የገባሁት ብዙ ነገር አይቼ ብዙ ነገር የሚሆነውን የሚደረገውን ነገር አይቼ አይ እንግዲህስ ለኔ ክብር ከማይሰጣኝ ሰውና እኔን ከማያከብረኝ ሰው ከመሆኔ እንዲሁም ደግሞ ብቻዬን መሆን ይሻለኛል ብዬ አስቤ ነበር። ነገር ግን ደግሞ ባሰብኩበት አጋጣሚ ሄርሜላ መጣች። ሄርሜላን ሳያትና ለኔ ያላት ፍቅርና ለኔ ያላት አድናቆቷን ደስ ብሎኝ እንዲሁም ደግሞ በዙሪያቸው ያሉ ሰዎች ለኔ ክብር እንደሚሰጡኝና እኔን እንደሚያከብሩኝ እያየሁኝ ስለሆነ ይሄንን ነገር ደግሞ ልግባባት ወይስ እንዴት ላድርግ ብዬ ራሴ ለራሴ ተማክሬ ራሴ ለራሴ አስቤበት የገባሁበት ጉዳይ ነው። አሁን በዚህ ከገባሁበት ጉዳይ ወደ ኋላ የሚልበት ምክንያት ምንም የለም። እባክሽ አንቺ እህቴ ከሆንሽና እንዲሁም ደግሞ የእናቴ ልጅ ከሆንሽ ነገሩን ተረጅኝ። ሩታን እኔ አልፈልግም። ሩታ ምንም ክብር የላትም። እኔም በብዙ ነገር ለመጉዳትና እንዲሁም ደግሞ ብዙ ነገር ለማድረግ የሞከረች ሴት ናት። ስለዚህ እባክሽን የሷ ቤተሰቦችም ይሁን የሷ ወንድሞች ለኔ ክብር የላቸውም። እኔ ደግሞ ራሴን ከማያከብረኝ ሰውና እንዲሁም ቤተሰቡ እኔን ከማይወደኝ ሰው
አብሮ መቀጠል አልፈልግም እባክሽን ተይኝ እያላት ነበር። ይሄንንም እያንዳንዱን ሰምታችኋል ወይም ደግሞ እንትን ብላችኋል ብዬ አስባለሁኝ። ዞሮ ተዛዞሮ ሄርሜላ ያለችበት ሁኔታ ትንሽ ቢከብድም ነገር ግን አብርሽ ወደ ቀልቡ ሲመለስና እንዲሁም ደግሞ አብርሽ ወደ ድሮው አብርሽ ሲሆን እሷም ትመለሳለች ብዬ አስባለሁኝ። በነገራችን ላይ ሄርሜላ እጅጉን ታሳዝናለች ያለችበት ሁኔታና እንዲሁም ደግሞ በንጹህ ልቧ ስለቀረበችውና በንጹህ ልቧ ስላፈቀረችው ብዙዎቻችንም የሰው ባል መንጠቅ ይሄ መጨረሻው ይሄ ነው እያልን ነው። ይሄ ነገር የሰው ባል መንጠቅ የሚባል ነገር አይደለም። እዚህ ጋር ብዙዎቻችን እንዲበላልነው ነገር አለ። ሩታ ህዝብን ይቅርታ ጠይቃ ህዝብን እኔ ከሱ መሆን አልፈልግም ብላ ከዛም በኋላ ብዙዎቻችን ሄርሜላን እንደ ማንኛውም ባልና ሚስት ሲፋታ ባል ሌላ ሚስት መፈለጉ ሚስት ደግሞ ሌላ ባል መፈለጉ የማይቀር ጉዳይ ስለሆነ በዚህ ነገር ደግሞ ሄርሜላ አብርሽን በዚህ ልክ የምታፈቅረው ከሆነና በዚህ ልክ የምትወደው ከሆነ አብርሽ ደግሞ ከሌላ ሴት ለምን ይሆናል? ዞሮ ከሄርሜላ ባይሆኑም ሌላ ሴት መፈለጉ ስለማይቀራ በቃ ያላቸውና አንደኛው አማራጭ ሄርሜላ ከአብርሽ ይሁኑ ያለን አማራጭ። ሄርሜላ በዚህ ልክ እያፈቀረች እኔ ላንታ ብዬ ነው መኖር የሚፈልገው፣ እኔ ደግሞ ላንታ ብዬ ነው ላንታ ደስታ ነው መኖር የሚፈልገው፣ እኔ ካንታ ምንም አይነት ምንም ጥቅም ፈልጌ ወይም ደግሞ ምንም ነገር ፈልጌ አይደለም። በነገራችን ላይ ያለሁበትና ያለኝን ነገር በሙሉ ታውቃለህ። ስለዚህ እንኳን ለራሴ ቀርቶ ለሌላ የሚተርፍ ሰው ነኝ። ይሄ ማለት ደግሞ ነገሩ እንድትረዳኝ ብዬ ነው። ምናልባት አንዳንድ ሰዎችም ደግሞ አብርሽን አቀረብኩት ጥቅም መስላችሁ ከታያችሁ ወይም ደግሞ በሆነ ለጥቅም አቀረብኩት መስላችሁ ከታያችሁ የኔን ሁኔታ ይነግራችኋለሁኝ። እንኳን ለራሴ ለሌላም ሰው የሚተርፍ ሰው ነኝ። ስለዚህ አብርሽን በፍቅር እንጂ አፍቅሬው እንጂ ዝም ብዬ አይደለም በሆነ ነገር አቀረብኩት። ስለዚህ ለሱ ይኖራለሁኝ እንዲሁም ደግሞ ከጎኑ ይሆናለሁኝ ባለችበት መሰረት ብዙዎቻችንም እንዴ ለፍቅርም ብሎ ይሄንን ያክል ዋጋ የሚከፍል ሰው አለ እንዴ? ለካ እንደዛ ከሆነማ አብርሽን እዚህ ጋር ለብዙ ጊዜ እያየ ነው። እንዲሁም ደግሞ ለብዙ ጊዜ ጥሩነቱና የዋነቱን የምንወድለት ሰው ነው። ዞሮ ለራሱ ትንሽ ያኒ አያስብምና እንዲሁም ደግሞ አይጠራጠርም። ይሄ ነገር ቢያስጠራጥረንም እንኳን በቃ ከሄርሜላ ከሆነ ጥሩ ቢላን ሄርሜላን ተቀበልናት። አሁን ቅርብ ጊዜ ነው። ምናልባት አንዳንዶቻችሁ ሩታን ይወዳታለሁኝ ሩታን አደንቃታለሁኝ ያሉ ሰዎች አሁን ተቀይሮ ወይም ደግሞ አሁን ተመልሶ ሄርሜላን እያሉ ነው። እንደዛ አይደለም። አሁንም ሄርሜላ ማለት ሩታን አሁንም ይወዳታለሁኝ። ነገር ግን ደግሞ አንዳንድ ሰው አይነን ጭፍን አድርገማ ባደረገችው ነገር ትክክልና ልክ ናት አይደለም። እዚህ ጋር ሩታ ትልቁ ስህተቷ አብርሽን አልፈልገውም ማለቷ አይደለም። ምናልባት አንድ ሰው ሳያስበው የሆነ ነገር ያወራል። ከዛም በኋላ ደግሞ ይሄ ነገር ልክ አይደለም ብሎ ተመልሶ ሐሳቡን ይቀይራል። ሩታ ይሄንን ነገር አላደረገችውም። አብርሽን አልፈልገውም 100% አልፈልገውም። በቃ የሱና የኔ ነገር ያበቃ ነገር ነው። ይባካችሁን ተውኝ በቃ ሊኖርበት። እኔ እኮ ለሰው ብዬ መኖር አልፈልግም። እናንተ አቃለሁኝ ሁላችሁም ደስ ይላችሁ ነበር ከአብርሽ ቢሆን ያለችበት ቪዲዮ ላይ ተረሶታላችሁ ብዬ አላስብም። ስለዚህ ብዙዬ ደግሞ ለወንድሟ ዋጋ መክፈል ባለባት ልክና መሄድ ባለባት ጥግ ድረስ እየሄደች ነው። አሳይ ትክክል ጎበዝ ጀግና ያስብላታል። ይሄ ነገር ማንም ሴት የማታደርገው ነገር ነው። በነገራችን ላይ ይሄንን ነገር ማናችንም እናደርገዋለን ብዬ አላስብም። ምክንያቱም ለምን ይሄም ወንድሟ ነው ያም ወንድሟ ነው። ይሄንን ሆነ ነገር ብትናገሩት ያኛው ሊቆጣችሁ ነው። ያኛው ሆነ ነገር ብትናገሩት ይሄኛው ሊቆጣችሁ ነው። ስለዚህ ከዚህ መሐከልማ እኔ ሳይሆን መግባት ያለብኝ ሌላ ሰው ገብቶ ነገራቶችንና እንዲሁም ደግሞ እየተደረገው ያለው ነገር ቢያይላቸው ጥሩ ነው ብለን ሌላ ሰው እንዲያይላቸው እንጂ እኛ ራሳችን እንደው ፊት ለፊት ማጥተን ምንጋፈጥ ሰዎች ብዙዎቻችን አንኖሩም ብዬ ነው ማስበው። እኔም ራሴ ቢሆን ይሄንን ነገር አደርጋዋለሁ ብዬ አላስብም። ምክንያቱም ለምን ለዚህ ካልሆኝ ያ ሊቆጣኝ ነው ካልሆኝ ደግሞ ይሄ ሊቆጣኝ ነው ብዬ ስለማስብ ማለት ነው። ስለዚህ ሄርሜላ ያለችበት ሁኔታ ቢያሳስብም እንዳልኳችሁ ደግሞ ብዙዬ በዚህ ልክ ነገሩን እስከ ጥግ ድረስ ከሄደችበትና እንዲሁም ደግሞ እስከ ጥግ ድረስ ካየችው ነገሩን ዞሮ ተዛዞሮ ሁሉም ነገር ይስተካከላል ብዬ አምናለሁኝ። ሁላችሁን አመሰግናለሁኝ። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። እውነት ከማውራትና እውነት ከመናገር ወደ ኋላ የለም ይሄ ቻናል ነው። ገባችሁ አይደል? መቼም ቢሆን ሩታን አንድ ነገር ብታጠፋ ወይም ደግሞ አንድ ነገር ብታስተካከል አሳይ ሩታ ኢሊላ አንበሳ ብዬ ነው የሚመጣው። ገባችሁ አይደል? ስለዚህ ስታጠፋም ደግሞ አሳይ ለምን አጠፋች ብዬ ነው የሚመጣው። ገባችሁ አይደል? ስለዚህ እውነት ከማውራት ወደ ኋላ የለም።
እላችኋለሁኝ። ያው እስቲ የሚመጣ እናያለን። ብዙዬን ጀግናና እንዲሁም ደግሞ አንበሳ የምትሏትም ካላችሁ አህለን ወሳህለን። እንደ ሊማዳችሁ ደግሞ ፈተዋን ዘግዝቃችሁ አሽቃባጭና አስመሳይ ከሆናችሁ እንደ ሊማዳችሁ ፈተዋን ዘግዝቃችሁ መስደብ ትችላላችሁ። እንደፈለጋችሁት ማድረግ ማለት ነው። ለማንኛውም ቸር ቆዩልኝ። አመሰግናለሁኝ። ቴንኪዩ ወዳችሁ ፈቅዳችሁ ስለምታበረታቱኝ ሁላችሁንም ላይክ አድርጉ። ግን ቪዲዮ ከሰማችሁ ታይቀር ማለት ነው። ጠይብ ባይ ባይ። ማሰላማ